ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? እንግዲህ ውድ ቤተሰቦቼ በጣም ይቅርታ አዩንም በጣም አስከፍቻታለሁ። እናንተም በእኔ ዙሪያ እንዳዘናችሁኝ ተስፋ አረጋለሁ። እህቶቼ ወድጄም አይደለም እንደዛ ላረግ የቻልኩት በጣም ተከፍቼ ነው። ውድ ቤተሰቦቼ በቃ የሚሄድበትም ምንም ግራ ስለገባኝ ነው። በእርግጥ አዩም ነው የቤቱ ላይ ነበረ። ያው ሁል ጊዜ እሷንም ማሰቃየት ይሆንብኛል። ሁል ጊዜ በእኔ ዙሪያ እሷ በጣም ብዙ ስቃይ አይታለችና እንግዲህ ውድ ቤተሰቦቼ እናንተንም በቅድሚያ በጣም ይቅርታ ጠይቃችኋለሁ። እጅግ በጣም ይቅርታ አድርጉልኝ ውድ ቤተሰቦች፣ እንዳታዝኑብኝ። እህቴንም አዩንም አሳዝኛታለሁ። በጣም ብዙ ነገር ከኔ ጋር ለፍታለች። ያው እኔ ደግሞ ወንድምየውም ያመቶ እንደዚህ ሲያሰቃያት በዛ በጣም ተሰምቶኝ ነው እንደዚህ እንትን ልል የቻልኩትኝ እና አዩ እህቴ የምታየኝ ከሆነ በጣም ይቅርታ አድርጊልኝ የኔ እናት። መቼም አለሁኝ ለማለት ነው የመጣሁት ነው። ውድ ቤተሰቦቼ ሁላችሁም በስደት ዓለም ያላችሁ እህቶቼም በሙሉ ያው እንደማሳዝናችሁ አውቃለሁኝ። ስንት ዓለም በቃ ስንት አመት በሙሉ በእኔ ዙሪያ እናንተም ተጨንቃችሁ ብዙ ነገር በቃ እናንተንም አስነብቻለሁ፣ እናንተንም አሰቃይቻቸዋለሁኝና የስደት እህቶቼ በቃ የምትከታተሉኝ በሙሉ በጣም ይቅርታ አድርጉልኝ። ወድጄ አይደለም እኔ ምን እንደሆነ ራሱ አላወቅኩኝም። 2 አመት በሙሉ አንዱ ስለ አንዱ እንትን ይልብኛል እና በጣም ይቅርታ እህቶቼ እናንተንም ማለት ነው። ያው ባሩክም ከኔ ጋር በጣም ለፍቷል። አዩንም በጣም አሰቃይቻታለሁ እና በጣም ይቅርታ አድርጉልኝ። እጅግ በጣም ይቅርታ አድርጉልኝ እህቶቼ። አሁን እኔ ያለሁበት ቦታ ማለት ነው በቃ ለራሴ ይሆነኛል ብዬ የምኖርበት ቦታ እንግዲህ ያ ነው ይሄ ነው ልላቸው እንትን አልልም። እና እኔ በጣም ተስፋ ቆርጫለሁኝ ውድ ቤተሰብ። እኔ ካሁን በኋላ እኔ ንብረትም ምንም በቃ የሚያስፈልገኝ ነገር የለም። ይሄ ነው ይሆነኛል የምለው የራሴን ህይወት እየኖርኩኝ ነው። በቃ እኔ ካሁን በኋላ ለምንም ለንብረቴም ለእቃም ለምንም ብዬ ከሱ ጋር አልጨቃጨቅም። እሷንም ደግሞ ካሁን በኋላ አላሰቃያትም። ይሄ ህይወት ለኔ ይበቃኛል በቃ። ምክንያቱም ያደኩበትም ነው ምንም ያልኩበትም ለፍቻለሁ፣ ሁሉንም ነገር አይቼዋለሁ። ግን ለኔ አላለውም፣ ተደስቼ ልኖርበት አልቻልኩምኝ እና ይሄ ለኔ በቂዬ ነው። እኔም ያለሁበትንም ቦታ ይሄ ነው ያ ነው ብዬም አዩ ላንቺም እንትን ልልሽ አልችልም እህቴ። እንግዲህ በጣም ይቅርታ አድርጊልኝ። አንቺም በሰላም ስራሽን እንድትሰሪ በሰላም ልጅሽንም አሳድጊ። በጣም ተሰቃይተሻል ከኔ ጋር። ካሁን በኋላ በነፃነት እህቴ አንቺም ስራሽን ስሪና፣ አሰቃይቼሻለሁ ስለ እውነት ነው የምልሽ። ይቅርታ አድርጊልኝ፣ ስራሽንም ስሪ በሰላም ማለት ነው። እኔ ካሁን በኋላ አንቺንም መጥቼ እንቅፋት አልሆንሽም። እኔም በቃ ይሆነኛል የሚለው ህይወት እየኖርኩኝ ነው። ከቻልኩኝ መጥቼ ይቅርታ ጠይቅሻለሁ። እና በነገራችን ላይ እህቶቼ እዛም እንደዚሁ በስቃይ ነው 14 አመትም የኖርኩት። ግን ደግሞ እዛ ይሻላል ብዬ እንትን እላለሁኝ። እንደው ከቻልኩኝ ማለት እንደው ከቻላችሁ ማለት ነው እውነት እኔ ብትወስዱኝ የራሱ ደስ ይለኛል። ምክንያቱም እኔ አሁን ያለሁበት በቃ አይምሮዬም ትክክል አይደለም። በቃ ማረገውን በሙሉ አላውቅም። የሆነ ሰዓት ላይ ሰላም ሆኗል፣ የሆነ ሰዓት ላይ ደግሞ የሆነ የሚያስጨንቀኝ ውስጤን በጣም የሚረብሸኝ ነገር አለና ከልጅነቴ እስካሁን ድረስ እኔ የተሰቃየሁት ምን አይነት ኃጢአት ምን ኃጢአት እንደሰራው ራሱ አላውቅም። ይሄ ሁሉ ፈተና ለኔ ብቻ ነው ወይስ እንደኔ የተሰቃያችሁ እህቶች ያላችሁ? ወይስ ለኔ ብቻ ነው ይሄ ፈተና? በእውነት እኔ በጣም በቃ እኔ እንጃ የሆነ በቃ አዩ ናት እሷንም ስላስከፋት በምን አይኔ እንደማያት ራሱ ግራ ስለገባኝ የምትረዳኝም ከጎኔ እንደ እህትም እንደ ሁሉም ነገር ሆነ አንድ እሷ ናት። ያው ቢከፋኝም እጄ ማለቅስባት ምን ብልባት አንድ እሷ ናት እና ያለችው አሁን ከጎኔ ማንም የለኝም። በእርግጥ ጠልታኝም አይደለም እሷ አውቃለሁኝ። አሁንም ተሰቃይታ እንዳለች እኔን በእኔም እንትን ለማለት ተጨንቃ እንደምትኖር አውቃለሁኝ። እህቶቼ እውነት ከቻላችሁ ማለት ነው እንደውም በቃ ከቻላችሁ እኔ ምንም ነገር እናንተ ከቻላችሁ ከዚህ ሀገር አውጡኝ። በቃ እውነት በቃ በህይወቴ ሳልፈርድ ማለት ነው። በጣም ከብዶኛል።
በጣም ተጨንቄ ነው ያለሁት እህቶቼ። አሁን ራሱ ያለሁበት ቦታ ጥሩ ቦታ አይደለም፣ ግን ለጊዜው በቃ የሆነ አለ አይደል እረፍት አገኛለሁ ብዬ የመጣሁበት ቦታ ነው የመጣሁትኝና ምንም በቃ ሰላም እየተሰማኝ አይደለም። የትም በቃ ያገኘሁበት ቦታ ነው የማድረው፣ ግን በቃ የጎዳና ህይወት በሉት። በእውነት ነው የምላችሁ እህቶቼ፣ ለፍቼ ሰርቼ እንዳልሰራው ለፍቼ እንዳልለፋው ሁሉም በቃ ወንድሞቼም ከኔ ጥቅምን ነው የሚፈልጉት ታውቃላችሁ። ሲኖራችሁ ማንም ሰው ይወዳችኋል፣ ከሌላችሁ ደግሞ ማንም እናንተን የሚፈልግ ማንም የለም። ዋናው በቃ ከምንም በላይ የምላችሁ ቢኖር እህቶቼ ገንዘባችሁን ያዙ፣ እንደኔ እንዳትሆኑ እግዚአብሔርን ነው የምላችሁ እህቶቼ። የኔ መጨረሻ ጎዳና ላይ ነው ያለሁት እና ውድ ቤተሰቦቼ ስልኬንም ያው ካልሲ ውስጥ እንደዚህ እየደበኩኝ፣ ምክንያቱም እዚህ በጣም ከባድ ቦታ ላይ ነው ያለሁት። ዱርዬዎች አሉ፣ ስንት ነገር አለ የተደብቅ ያለበት ቦታ ማለት ነው። አንደኛ ነገር እስር ቤትም እንትን እንዳይለኝ ነው። ሲቀጥል ደግሞ አዩም እንዳሳሰረችው አውቄያለሁኝና ከአሁን በኋላ እህቴ አንቺም አትልፊ፣ በቃ የራሱ ጉዳይ ይብላው ምንም ይበል። እኔ በቃ እንደዚሁ መኖር እችላለሁኝ። እኔ ካሁን በኋላ ከሱ ጋር እንትን እምልበትም የለም። በቃ ካሁን በኋላ በቃሽ አንቺን ብትሆኚ ማለት ነው። ልጅሽን በሰላም አሳድጊ፣ አትልፊ ከኔ ጋር በቃ። እኔ ለአንቺ ምንም ነገር እንትን አላልኩልሽም። እግዚአብሔር እሱ ይክፈልሽ፣ አትሰቃይ በቃ ከኔ ጋር። ወንድሙም ቢሆን ማንም በቃ ለኔ ማንም እንትን ያለልኝ የለም እና ይበቃሻል የኔ እናት፣ አትልፊ አንቺ እና አለውኝ በህይወት። ያው ብዙዎቻችሁ ትጨነቃላችሁ ብዬ አስባለሁኝ። አዩም እንደዛው። መቼም ቢሆን እኔ እንጃ ስለ እውነት አሁንም ደግሜ የምላችሁ ማለት ነው፣ ከቻላችሁ በቃ ከዚህ ሀገር አውጡ። እውነት አሁንም ከዛ ቢወጣም ወይ ቢያገኘ ሊገለኝም ስለሚችል በቃ በሰላም ከዚህ ሀገር ብወጣ ነው የምፈልገው። ቤቱንም ምኑንም በቃ ቤት ስል ምን ስል እኮ ህይወቴን ላጣ ነው፣ በነፍስም ላልኖር ነው ማለት ነው። እና ስለዚህ እህቶች ከዚህ ሀገር አውጡ። ስቃይ በእኔ በቃል በእውነት ከስደት ሀገር መጥቼ እንደዚህ በሀገሬ ላይ ስሰቃይ፣ በማረፊያ ሰዓት በስቃይ እንደዚህ ተሰቃይቼ በየጎዳና እያደርኩኝ ምን እያልኩኝ እውነት እንደው ፈጣሪ እውነት ጸሎት አድርጉልኝ። በቃሽ በሉኝ። እውነት እንደው ይብቃሽ በሉኝ። በእውነት እንደው ጸሎት አድርጉልኝ እህቶች በስደት ዓለም ያላችሁት። እና ለማንኛውም አዩ ይሄ ቪዲዮ እንደምደርስሽ ተስፋ አደርጋለሁኝ። ይቅርታ አድርጊልኝ እኔ እናት።